ሰውም የሆነ ፍጹም አምላክም የሆነ አሜን። ፍጹም ሰውም ነው፣ ፍጹም አምላክም ነው። ታውቆ የማይጨረስ ነገር ግን በመንፈስ ቅዱስ አማካኝነት ለኛ የሚገለጥ አሜን። የመገለጥን ዕውቀት የሚሰጠን አሜን። የክብር ዕውቀት ብርሃን የሆነውን ክብሩን በአእምሮአችንና በልባችን ላይ የሚያበራ አሜን። ኢየሱስ ጌታ ነው። እስኪ ኢየሱስ በሉ። ኢየሱስን ያለ መንፈስ ቅዱስ ልናውቀው አንችልም። መንፈስ ቅዱስ በውስጡ የሌለው ሰው ስለ ኢየሱስ ሊናገር ይችላል፣ ግን ኢየሱስን አያውቁም። ኢየሱስ በሁለት መንገድ ይታወቃል። አንደኛው በእውቀት ማለት ማንኛውም ሰው እስላምም ይሁን ፓጋንም ይሁን ኤቲስትም ይሁን ከተማረ ስለሰማ ብቻ ስለ ኢየሱስ ሊያውቅ ይችላል። ኢንፎርሜሽን ሊኖረው ይችላል፣ መረጃ ሊኖረው ይችላል። ሁለተኛው ማወቅ ደግሞ መገለጥ ይባላል። እስኪ የመገለጥ ዕውቀት በሉ። ዛሬ ያገኛችኋል። የመገለጥ ዕውቀት ያገኛል። የመገለጥ ዕውቀት ያገኛችኋል። ይኸውላችሁ ሁለተኛው በመገለጥ የሚገለጥልን ወይም የምናውቀው ዕውቀት ነው። እግዚአብሔር ኢየሱስን ሲያበራልን ማለት ነው። እግዚአብሔር ኢየሱስን ሲገልጥልን ማለት ነው። እግዚአብሔር ኢየሱስን ሲያሳየን ማለት ነው። ራሱን ሲገልጥልን ማለት ነው። አብ ካልገለጠ በስተቀር ስለ ኢየሱስ ሊያውቅ የሚችል ሰው የለም። መንፈስ ቅዱስ ካላበራለት ሰው በስተቀር ስለ ኢየሱስ ሰዎች ሊያውቁ አይችሉም። ሰው ኢየሱስን በመገለጥ ሲያውቀው በሕይወቱ ላይ ፈውስ ይኖራል፣ ተአምራት ይሆናል። በሕይወቱ ላይ ታንጂብል የሆነ የሚታይ ነገር ይሆንበታል። ሰው ኢየሱስን በእውቀት ደረጃ ካወቀው ኢንፎርሜሽን አላቸው ስለ ኢየሱስ። ኢንፎርሜሽን በሕይወታችን ላይ ተጽዕኖ ሊያመጣ ሕይወታችንን ሊቀይረው ተርን ሊያደርገው አይችልም። ሽፍት ሊያደርገው አይችልም። ሕይወታችንን ሊቀይር የሚችለው በመንፈስ ቅዱስ አማካኝነት በመገለጥ በኩል የምናውቀው ኢየሱስ ነው። ኢየሱስ ይገለጥላችሁ። አሜን አሜን። ኢየሱስ ይገለጥላችሁ። ኢየሱስ ለግል ይገለጥልህ። ኢየሱስ ለግልሽ ይገለጥልሽ። እስኪ ኢየሱስ ይገለጥልህ ይበሉ። ቸርች ስንመጣ መንፈስ ቅዱስ ሲሞላ በየጊዜው በተሞላህ ቁጥር ኢየሱስን የማወቅ ልክህ እያደገ ነው የሚመጣው። ኢየሱስን ትወደዋለህ፣ ታፈቅረዋለህ፣ ትፈልገዋለህ፣ ታየዋለህ። በሕይወት ማዳኑን፣ ስራውን፣ ፈውሱን፣ መልካምነቱን፣ ምሕረቱን፣ ቸርነቱን በየዕለቱ ታያለህ ማለት ነው። እና በኢንፎርሜሽን ኢየሱስን የሚያውቅን ሰውና በመገለጥ ኢየሱስን የሚያውቅ ሁለት ሰው ብታቆም ይሄኛው ኢየሱስ እኮ አፈቅረዋለሁ ነው የሚል እዚህ ጋር፣ ይሄኛው ግን ኢየሱስ ፍቅር ነው ይባላል ነው የሚል፣ ፍቅር ነው ተብሎ ይታሰባል ነው የሚል። ይሄኛው ግን ነክቶኛል፣ ፍቅር ነው፣ ተቻርጎኛል፣ ለውጦኛል፣ ምሕረቱን በሕይወቴ አይቻለሁ፣ አጣጥሜዋለሁ። ዳዊት እንደተናገረው እግዚአብሔር ቸር እንደሆነ ቀምሳቸው እዩ እንዳለ አሜን ነው ወይ? ስለዚህ ቀምሼዋለሁ ቸርነቱን። እስኪ ቀምሼዋለሁ በሉ። አሜን ነው ወይ? ስለዚህ እኛ ኢየሱስን የምናውቀው በምንድን ነው? በመገለጥ ነው። እስኪ እኔ በሉ ኢየሱስን በመገለጥ አውቀዋለሁ። አሜን። ኢየሱስን በመገለጥ ክርስቲያን ኢየሱስን በመገለጥ ነው የሚያውቀው። ይሰራል። የአንቺ አምላክ ሕያው ነው፣ የሚንቀሳቀስ ነው። የአንቺ አምላክ የሚናገር ነው፣ የሚመራ ነው፣ ጉዝ አይደለም። ደግሞም የቅርብ ነው። እኔ ያለ እግዚአብሔር የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ማለት እግዚአብሔር የቅርብ አምላክ ነው። ደግሞም የሚናገር ከዛስ የሚሰራ ነው። የሚናገር የሚሰራ የሚንቀሳቀስ ሕይወት ያለው አምላክ ነው። ሕይወት አለው። የሚሸት አምላክ ነው። አሜን ነው ወይ? ኢየሱስን ይዣለሁ፣ ኢየሱስ ተገልጦልኛል ብለህ ኔክስት የምታለቅስ ከሆነ ትክክል አይደለም። ኢየሱስ የነገር ሁሉ ሙላት ነው። ኢየሱስ የነገር ሁሉ መፍትሄ ነው። ኢየሱስ የነገር ሁሉ ፍጻሜ ነው። ፍጻሜ ነው። ኢየሱስ በቃ የመጨረሻ ነው። ኢየሱስን ያገኘ ሁሉን አገኘ። አሜን። እስኪ ኢየሱስን ያገኘ በሉ። ሁሉን አገኘ። እርሱ ሁሉ በሁሉ ስለሆነ ሁሉ በሁሉ ፉል ስለሆነ የመለኮት ሙላት ስለሆነ የክብር ሙላት ስለሆነ የጥበብና የብልጥግና ሙላት ስለሆነ ኢየሱስን ያገኘ ሁሉን አና ማሐሳሃቲ እንዳላ አብርሃስ ካፕራሃ ይዳ አሜን አሜን። ኢየሱስን ያገኘ ስንት አገኘ? ኢየሱስን ያገኘ አንድ አይደለም ያገኘው። ኢየሱስን ያገኘ አባት አገኘ። ኢየሱስን ያገኘ እናት አገኘ። ኢየሱስን ያገኘ ዘመድ አገኘ። ኢየሱስን ያገኘ ጓደኛ አገኘ። ኢየሱስን ያገኘ ፋይናንስ አገኘ። ኢየሱስን ያገኘ ቤት አገኘ። ኢየሱስን ያገኘ ርስት አገኘ። እስኪ ኢየሱስን አግኝቻለሁ በሉ። አይገርምም? ኢየሱስ
ኢየሱስ ኢየሱስ ኢየሱስ ኢየሱስ። ለዛ እኮ ነው በጣም ብዙ ሰዎች ሲመሰክሩና ሲጸልዩ ብታይ እንደዚህ ነው የሚሉት፣ ኢየሱስ ተገለጠልኝ ይሉና ጥያቄ ነበረብኝ ግን ጠፋብኝ ይላሉ። ኢየሱስን ካገኘ በኋላ ጥያቄ የለም። ምክንያቱም ኢየሱስ የነገር ሁሉ የጥያቄ ሁሉ ምንድነው? መልስ ነው። እስኪ ኢየሱስ መልስ ነው በሉ። ራዳና ማካታ ላብራዳ ጋባ። ለዚህ ነው እኔ መንፈስ ቅዱስን እወደዋለሁ፣ መንፈስ ቅዱስን አፈቅረዋለሁ። ምክንያቱም ኢየሱስን በመገለጥ ደረጃ የሚነግረኝ እሱ ብቻ ነው። ሰባኪዎች ሲነግሩኝ እኔ ስለ ኢየሱስ ተደንቄ ሰምቼ አውቃለሁ። ዋው ሰባኪው ዛሬ ስለ ኢየሱስ ሲያወራ እንዴት ነው የሚጥመው! ኢየሱስ እንዲህ ነው እንዴ ብዬ ነው ያለፍኩኝ። መንፈስ ቅዱስ መጥቶ ኢየሱስን ሲነግረኝ አጨባበጠኝ። አይ ረከተ እንደለ ብራካታ ለብራዳ ጋባያ። መንፈስ ቅዱስ ኢየሱስን ይንገራችሁ፣ መንፈስ ቅዱስ ኢየሱስን ያጨባብጣችሁ። ለዛ እኮ ነው ጌታ ኢየሱስ ሲናገር እኔ ብሄድ ይሻላል። ለምን መሰለ? እኔ ብሄድ የሚሻለው በአንድ ጊዜ መንፈስ ቅዱስ ለ3000 ሰው ሊያስተዋውቀኝ ይችላል። በአንድ ጊዜ ኢትዮጵያም ላለ ሰው አሜሪካም ላለ ሰው በአንድ ጊዜ ኢየሱስን የሚገልጥ ማን ነው? መንፈስ ቅዱስ ነው። ለዛ ነው ኢየሱስን እንድወደው ያደረገኝ መንፈስ ቅዱስ ነው። የሰው ልጅ በራሱ እግዚአብሔርን መውደድ አይችልም። የሰው ልጅ በራሱ እግዚአብሔርን መውደድ ቢችል ጴጥሮስ ነበር ኢየሱስን የሚወደው። ጴጥሮስ መጽሐፍ ሲናገር ምንድነው የሚለው? ጴጥሮስ ይላል ኢየሱስን የሚወደው ደቀ መዝሙር ይለዋል። ጌታ ሆይ በእስር ቤት ገባለሁ፣ በወህኒ እጠጣላለሁ፣ ብትሞት አብሬ እሞታለሁ፣ መከራን አብሬ እቀበላለሁ፣ ሁሉን ነገር ጌታ ኢየሱስ ስሜት ነው። ይሄ ስሜት ነው። ይሄ ኢሞሽን ነው። ላይክ አሁን አንዳንድ ወጣቶች እኔ አፈቅርሻለሁ እሞትልሻለሁ እንደሚሉት ማለት ነው። ውሸት እኮ ነው። ኢሞሽን ነው። ላቭ አይደለም፣ ፍቅር አይደለም። እውነተኛ ፍቅር ሮሜ ምዕራፍ 5 ላይ በመንፈስ ቅዱስ አማካይነት በልባችን የእግዚአብሔር ፍቅር በመንፈስ ቅዱስ አማካይነት በልባችን ምን አለ? ስለፈሰሰ ተስፋ ምን አይልም? አያሳፍርም። ለካ እግዚአብሔር ፍቅር በመንፈስ ቅዱስ አማካይነት በልባችን የሚፈስ ለካ እስከ ሞት ድረስ ኢየሱስን እንድንወደው የሚያደርገን መንፈስ ቅዱስ ነው። ለካ ጴጥሮስ በአንዲት ገረድ ፊት ኢየሱስን ወደዋለሁ ብሎ ክዶ መንፈስ ቅዱስ ሲያገኘው ግን የምር ወደደው። አሜን። ወይኔ ኢየሱስ ጴጥሮስ ምንድነው ያለው? አብሬ እሞታለሁ፣ እሰቀላለሁ